ሰላም እንደምን አላችሁ ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም በያላችሁበት ሰላም። ዛሬ እንግዲህ የማሳያችሁ እንዴት አድርገን የተለያዩ ፕላትፎርም የምንጠቀምባቸውን ሎጎዎች እንደምናዘጋጅ የማሳያችሁ ማለት ነው። የተለያዩ ስል እንግዲህ የተለያየ የሶሻል ሚዲያ አፕሮች አሉ። እነ ቲክቶክ አሉ፣ እነ ዩቲዩብ አሉ፣ እንዲሁም ደግሞ እነ ኢንስታግራም እና ፌስቡክ አለ። ስለዚህ ድሮ ስትጠቀሙ የነበረው የፕሮፋይል ፒክቸራችሁ ፎቶ ከነበረ የፕሮፋይል ፒክቸራችሁን አሻሽላችሁ ወደ ሎጎ የምትቀይሩበት እንዲሁም ደግሞ በራሳችሁ አፕሊኬሽን ከመሰረታችሁ የአፕሊኬሽናችሁን ፕሮፋይል ፎቶ ከነበር ፎቶን አንስታችሁ ሎጎዎችን እና ፎቶሾፖችን የምታስቀምጡበትን አፕሊኬሽን ዛሬ ምርጥ አድርጌ ያሳያችኋለሁ። አፕሊኬሽን ላይ ደግሞ እንዴት እንደምሰራ ምርጥ በመሆኑ መልኩ ፍትፍት አድርጌ ያወሳችኋለሁ። እናንተ ራሳችሁ ቢሆን ሌላ ሰው የምትሰሩበትን መንገድ በዚህ ቪዲዮ እርግጠኛ ነኝ ትማሩበታላችሁ። ስለዚህ ቪዲዮ ላይክ እንዲሁም ደግሞ አካውንት ሰብስክራይብ ማድረግ እንዳይረሳ። ወደ አሰራሩ ልውሰዳችሁ። ዙሪ ማብራት ያሰላቻል። በጽሞና ዛሬ እንግዲህ የማሳያችሁ እንዴት አድርገን የተለያዩ ሎጎዎችን በስልካችን ብቻ ኮምፒውተር ምናምን ሳንጠቀም በስልካችን ብቻ ምርጥ አድርገን ማዘጋጀት እንደምንችል ቆንጆ አድርጌ ያሳያችኋለሁ። እሱም ማን አፕሊኬሽን ተጠቅመን ፒክስላብ አፕሊኬሽን ተጠቅመን ማለት ነው። እንዴት አድርገን እንደምንጠቀም ፍትፍት አድርጌ የማሳያችሁ ይሆናል። እናንተ ቪዲዮዋን በጽሞና ተከታተሉ። ብዙ አይነት ኤቭሪዌር የተባሉ ብዙ አይነት ሎጎዎችን ማዘጋጀት እንችላለን በዚህ አፕሊኬሽን ማለት ነው። ብዙ ጊዜ ሰው ሎጎ ለማዘጋጀት ቻትጂፒቲን እንዲሁም ደግሞ ጀመናይን ምናምን ጠይቅ ፍሮንት በደንብ ካላስገባችሁና እንዲሁም ደግሞ የዚህ አይነት መንገድ ካልሰጣችሁት እሱ ራሱ እናንተ የምትፈልጉትን አይነት ሎጎ ላይ ሰጣችሁ ይችላል። ስለዚህ ሎጎ ለምን ይጠቅማል? ለፌስቡክ ፔጅ፣ ለቲክቶክ ፔጅ እንዲሁም ደግሞ ለቴሌግራም እና ለዩቲዩብ ቻናላችንም ስለሚጠቅም እኒህም ሁሉ የምትጠቀሙ ከሆናችሁ እንዴት አድርጋችሁ የተለያዩ ሎጎዎችን ለራሳችሁም እንዲሁም ደግሞ ሰው አሳዩኝ ወይም ደግሞ አሰሩ ካላችሁ ለሰውም ደግሞ ቢሆን እንዴት እንደምትሰሩ ዛሬ ምርጥ አድርጌ የማሳያችሁ ይሆናል። ቪዲዮውን በጽሞና ተከታተሉኝ። ከመጀመሪያ እስከ መጨረሻው ቪዲዮውን ሳታሳልፉ ተከታተሉኝ። ብዙ ቢረዝም ቪዲዮ አይደለም፣ አጠር ያለች ቪዲዮ ነው የምሰራላችሁ። ዳይ ወደ አሰራሯን ሄድ። ወደ አሰራሯ ስንሄድ አፕሊኬሽኗ እችን ትመስላለች። ከሌላው አፕሊኬሽን ለየት የሚያደርጋት ምንድነው? ሁሉንም ነገር በነፃ ነው የምትሰራ። አንድም ነገር ዳታ አብርተን የምንጠቀመው ዳታ አብርተን ወይም ደግሞ ካርድ ተበልተን የምንሰራው ነገር የለም። ብዙ ትምህርት የምታስተምር አፕሊኬሽን ነች። ፎቶሾፖችን መስራት ትችላላችሁ። ግራፊክ ዲዛይነርም ደግሞ በዚሁ መስራት ትችላላችሁ። ይሄን አስመልክቶ የሰራሁት ቪዲዮ አለ ኢንድ ስክሪን ላይ ስለማስቀምጥላችሁ ችግር የለውም። ያንን ቢሆን ገብታችሁ ታዩታላችሁ። ስለዚህ ዛሬ ወደ አፕሊኬሽኗ እንግባ። አፕሊኬሽኗን ነካ አድርገን ወደ ውስጥ ስንገባ በእንደዚህ መልኩ ወደ ውስጥ ታስገባናለች። እዚህ ጋር እንደምታዩት እንግዲህ አንድ ሎጎ ጀምሬ ነበር። ይሄን ሎጎ ዲሊት ሊበልና ሌላ ከመጀመሪያው እስከ መጨረሻው አዲስ ሎጎ እየሰራሁ ላሳያችሁ። እንግዲህ ሎጎአችሁን እንዴት እንደምትጀምሩ ላሳያችሁ። ከዚህ ጋር እንግዲህ ከላይ እንደምትመለከቱት ፕላስ ምልክት አለች። እቺ ፕላስ ምልክት ምንድነች? ፎቶ ወይም ደግሞ የተለያየ ነገር ሾፕ አመተን አድ የምናደርግባት ነች። ስንነካ ወደ ፋይላችን ወስዶ ያስመርጠናል። ፍሮም ጋለሪ የሚለውን በመንካት ሂደን ፋይላችን ላይ ማምጣት እንችላለን። በመቀጠል እቺ ደግሞ ሚሞሪ ምልክቷ ምንድነች? ሴቭ ማድረጊያ ናት። እሷን ክሊክ ስናደርጋት በሁለት መንገድ ሴቭ ታደርግልን። ሴቭ አስ ፕሮጀክት፣ ሴቭ አስ ኢሜጅ። ወደ ኢሜጅ ወይም ደግሞ ወደ ፕሮጀክት ብላ አስመርጣን ከዚህ አንዱን መርጠን ሴቭ የምናደርግባት መንገድ ነች። በመቀጠል እቺን ደግሞ ታውቋታላችሁ የሼር ምልክት ነች። ወደ ተለያዩ ፕላትፎርሞች የምንልክበት። እዚህ ጋር ደግሞ ምን አለ? ዶት ዶት ምልክቶቹ ሁለት ዶቶች ምንድናቸው? እነዚህ ሳምፕለር ናቸው። በጽሁፍ የሆነ ነገር ያስቀምጥላችኋል። ያን ጽሁፍ ምሳሌ አድርጋችሁ የምትሰሩበት ናቸው። ለዛሬው ይሄ ስለማያስፈልግ ይሄ ልለፍላችሁ እና ሌሎችን ላስተምራችሁ። ከዚህ ጋር ደግሞ እንደምትመለከቱት 3 ነጥብጣብ አለች። 3 ነጥብጣቧ ምንድነች? ዩዝ ኢሜጅ ፍሮም ጋለሪ። ለምሳሌ ኢሜጅ ለማምጣት ጋለሪን ተጠቀም። ልክ እዚህ ጋር ፕላስ ምልክቷ እንዳሳየዋችሁ ማለት ነው። ጋለሪን ተጠቀም ምናምን እያሉ ያመጣሉ። ለምሳሌ ከታች ደግሞ ፉል ስክሪን ይላል። ፉል ስክሪን ማለት እንግዲህ ይሄን ከታች ያለውን ስክሪን እንደምታዩት እሷን ነካ ስናደርጋት ሰፋ አድርጎ ያመጣል። ከላይ ደግሞ በሰማያዊ አድርጎ 4 ነጥብጣቦች ያሉት ነካ ስናደርገው ይመልስልናል ማለት ነው። በመቀጠል እሷን ነካ አድርገን ደግሞ ከታች ዩዝ ኢሜጅ ፍሮም ካሜራ የሚላል። ከላይ ዩዝ ኢሜጅ ፍሮም ጋለሪ እንደሚለው ከታች ደግሞ ዩዝ ኢሜጅ ፍሮም ካሜራ፣ በካሜራ አንስታችሁ አስገቡ እንደማለት ነው። አውቶማቲካሊ ኢንስትነኩት ወደ ካሜራችሁ ይመራችኋል ማለት ነው። ስለዚህ ስለማያስፈልግ ዛሬ ልውጣና ሌሎች ትምህርቶችን ላሳያችሁ። ይሄን በሌላ ጊዜ የማሳያችሁ ይሆናል። ያን ያክል ተፈላጊ አይደለም ፋይላችሁ ላይ እየሄዳችሁ ስለምታመጡ ማለት ነው። በመቀጠል ከታች እንግዲህ እንደምታዩት ፒክስላብስ የሚል አለ ጽሁፍ። ምንም እንትን የለውም። የራሱ የፒክስላብ አፕሊኬሽን መለያ ወይም ደግሞ ሪኔም ብሎ ያስቀመጠው ነው።
ከዚህ ጋር ደግሞ እቺ ምልክት ምንድነች? የሆነ ፎቶ ወይም ደግሞ የሆነ ምስል ከዚህ ከላይ ከታች ከዳሽቦርድ ላይ አስገብተን ከሆነ ደልተነው ከሆነ እንደገና መልሰን የምናስገባበት። አሁን ለምሳሌ እዚህ ጋር ቅድም የደለትኩትን ስነካው በእንደዚህ መልኩ መጥቶ ቁጭ ይላል ማለት ነው። እናንተም የደለታችሁት ደልታችሁ ካበቃችሁ በኋላ እንደገና መልሳችሁ የምትፈልጉት ከሆነ እቺ ምልክት ስትነኳት መልሶ ቁጭ ያደርግላችኋል። በመቀጠል እዚህ ጋር እንግዲህ እሷን ድሌት ካልን በኋላ በመቀጠል እቺ ሰርች ምልክት ፕላስ ምልክቷ ምንድነች? ዙም የምናደርግባት ናት። እዚህ ጋር እሱን ክሊክ ካልን በኋላ እንደዚህ ዙም ስናደርገው በሰፊው እንደዚህ ሰፋ አድርጎ ያመጣልናል። ማጥበብ ስንፈልግ ደግሞ እንደዚህ ጠበብ እናደርጋለን ማለት ነው። በእጃችን ይዘን በጣም ምቾት የሚፈጥርልን መንገድ ነው። ከዚህ ጋር ደግሞ እንደምታዩት ብሎክ ምልክት እንደዚህ ሰረዝ ሰረዝ ያለበት ይሄ ማለት ነው። ይሄ ካሬ ምልክቱ እሱን ስንነካው በእንደዚህ መልኩ ሰንጠረዥ ወይም ደግሞ ደብተር ሞድ ያስቀምጥልናል። ይሄ አያስፈልግም እናነሳለን። እዚህ ጋር ደግሞ እቺ ላየር ምልክት ላየር ምልክት ለምን ትጠቅማለች? አሁን እየሰራው አሳያችኋለሁ። የሆነ ፎቶ አስገባን፣ ፊት ለፊት የሆነ ነገር አስቀመጥን። ከዛ ደግሞ ፎቶውን ወደፊት ከፊት ለፊት ያለውን ደግሞ ወደኋላ የምንመልስባት መንገድ ነች። ስለዚህ ለጊዜው ፎቶ ስላስገባን ልሰራ አልችልም። ፎቶ እያስገባው እየሰራው አሳያችኋለሁ። በመቀጠል ከታች ያሉት እነዚህ ሙሉ ዝርዝሮች ማለት ነው አሁን ስንሰራ እነሱን ደግሞ ፍትፍት አድርጌ የማሳያችሁ ይሆናል። በጽሞና ተደላላችሁ ቁጭ ብላችሁ በደንብ አድርጋችሁ ተማሩ። እንደዚህ ፈጠን ፈጠን ማድረገው እናንተ እንዳሰለችሁና ተልተሉ እየሰማችሁኝ ተልተሉ እየያዛችሁ እንድትሄዱ ነው። ረጋ ብዬ ሰዓት ፈጅጄ ባስተምራችሁ ልትሰላችሁ ትችላላችሁ ብዬ ስላሰብኩ እንግዲህ ወደ አሰራሩ እንሂድ። ሎጎ እንስራ ማለት ነው። መጀመሪያ ሎጎ ለመስራት እንግዲህ አሁን ለምሳሌ በፊደል ከሆነ የምትሰሩት የፊደላችሁን ቅርጽ ማስገባት አለባችሁ። አሁን እኔ ለምሳሌ መልካሙ ከበደ የሚባል አንድ ሎጎ ስራልኝ ብሎኛል። ለሱ ለመልካሙ ከበደ እየሰራሁ ላሳያችሁ። እንግዲህ መጀመሪያ ከታች እንደምትመለከቱት ኤ ምልክት አለች። እሷን ኤ ምልክቷን ነካ አደርጋለሁ። ከዛ ደግሞ ከላይ ቴክስት የሚል አለ። ቴክስት የሚለውን አድ ምልክት ፕላስ ምልክቱን ነካ አደርጋለሁ። ነካ ካደረኩ በኋላ ይሄን ቴክስት የሚለውን ነካ አድርግና እዚህ ጋር ዳብል ክሊክ አድርጌ እንደምትመለከቱት ዳብል ክሊክ ካላደረጋችሁት ላይቀበላችሁ ይችላል። ዳብል ክሊክ ማድረግ አለባችሁ። ኦኬ እሺ፣ ትንሽ ዳብል ክሊክ ለማድረግ ወደ መሃል ማስገባት አለብን ቴክስቱን። ወደ መሃል እንዴት አድርገን ነው የምናስገባው? ከዚህ ጋር ከምታያቸው ምስሎች መሃል ፖዚሽን የምትላለች እቺ ፖዚሽን የምትለዋን እንነካለን። ከዛ ፖዚሽን የምትለዋን እንደዚህ ፕላስ ምልክቱን ጨምረን ይህን ወደ ጎን እንደዚህ እናመጣለን። ከዛ ደግሞ ወርታች እንደዚህ መሃል ላይ እንዲቀመጥ እናደርገዋለን። አሁን ዳብል ክሊክ ማድረግ እንችላለን ማለት ነው። ኦኬ ከዚህ ጋር ቅድም ለእናንተ ለማሳየት ከላይ ሰርች ምልክቷን ፕላስ ምልክቷን ዙም ማድረጊዋ ስለነበረች እሷን አስራብኝ ነበር። አሁን ግን ይቀበላል። ስለዚህ ተቀብሏል። እዚህ ጋር መልካሙ ከበደ ነው የሚለው። መልካሙ ለሚለው የመጀመሪያ ፊደሉን ኤም ብዬ እወስዳለሁ። ለመልካሙ ማለት ነው። የመጀመሪያ ፊደሉ ኤም ከሆነ ኤም ብዬ ኦኬ እላለሁ። ኤም በእንደዚህ መልኩ ትቀመጣለች። ስለዚህ የኤምን ሳይዝ ደግሞ ከዚህ ከታች እንደምትመለከቱት ሳይዝ የሚል አለ። ሳይዝ የሚለውን ስትነኩት በእንደዚህ መልኩ ሰፋ አድርጎ ያመጣላችኋል። መካከለኛ አድርጌ አስቀምጠዋለሁ። እዛ ፖዚሽን ተጠቀምና ፖዚሽን የምትለውን ተጠቅሜ እንዲህ ወደ ጎን አድርጋለሁ። አሁን ደግሞ ቦል ላይ እንደዚህ አስቀምጣለሁ። በእጃችሁ ከምታደርጉ ፖዚሽን ብትጠቀሙ በጣም አሪፍ ነው። እዛ መልካሙ ማን ነበር? ከበደ ስለሆነ አሁን መጀመሪያ ለመልካሙ ለምትለው ስም ፎንት እናስገባለን። ፎንት እንዴት አድርገን ከዚህ ጋር ወደ ጎን እንደዚህ ሸተት እናደርግና ፎንት የምትላለች እችን ፎንት እንነካለን። ፎንት ስነካብ እንደዚህ መልኩ ብዙ አይነት የራሱ ፎንት አለ። እናንተ ራሳችሁ ማስገባት ትችላላችሁ። የራሳችሁን ፎንት ስትጠቀሙ ማይ ፎንት የሚለው ታርጉታላችሁ። ሪሰንት ብላችሁ ሌላ ለማስገባት ስትፈልጉ ደግሞ እችን ትነካላችሁ። አሁን አድ ብላችሁ ሌላ ፎንት ለማስገባት ከፈልጋችሁ እቺ ፋይል ምልክቷ ታያችኋለች። ፕላስ ምልክቷ ስትጫኑ ወደ ፋይላችሁ ይወስዳችኋል። አመንታችሁ ከፋይላችሁ ታስገባላችሁ። ግን አሁን የራሱ ፋይል ስላለው ፎንት የሚለውን ነካለሁ። የራሱን ፎንት ተጠቀማለሁ። ዲያሪክ እዚህ ጋር ቹንኩፊ የሚለውን ብጠቀመው በእንደዚህ መልኩ ፎንቱን ዳብል አድርጎ ያመጣልኛል። ስለዚህ እሱ ስለማይመች ምን ላድርግ? አሁንም ፎንቱን ልቀይርለት። አማሪክ የሚለው ወይም ደግሞ አርሚ ወርስተድ የሚል አለ እዚህ ጋር እሱን ተጠቀም። እሱን ከተጠቀምኩ በኋላ ምን አደርጋለሁ? አሁንም ከታች እንደዚህ ወደ ጎን ካደረኩ በኋላ ከለሩን እቀይረዋለሁ ማለት ነው።
ምን አድርገዋለሁ? ከለሩ ጥቁር አድርገዋለሁ። ጥቁር አደረኩት። ካደረኩ በኋላስ ምን ላድርግ? ናይክ እልና ይህን ቴክስቱን ኮፒ እለዋለሁ ማለት ነው። እንደምትመለከቱት ከታች ካሉት ምርጫዎች መሃል ኮፒ የሚል ይመጣል። ኮፒ የሚለውን ነክቼ ኮፒ አድርገዋለሁ። ኮፒ ያልኩት ይሄው። ኮፒ ካልኩ በኋላ ኮፒ ያልኩትን ደግሞ መልሼ ፖዚሽን የምትለው ነካና ከዚህ ጋር ምን አደርጋለሁ? ወደ ጎን አመጣዋለሁ። ወደ ጎን እንደዚህ አምጥቼ ፊት ለፊቱ አስቀምጠዋለሁ። ሳይዙ የራሱ እንደሆነ እንዲቀመጥ ነው ኮፒ ያደረኩት ማለት ነው። ከዛ ኮፒ ያደረኩትን ትንሽ ጠጋ፣ ትንሽ ሸተት፣ ትንሽ ጠጋ ካደረኩ በኋላ በእንደዚህ መልኩ አስቀምጠዋለሁ። አሁን ኮፒ ያደረኩትን ይሄን ዳብል ክሊክ አድርግና ማን አድርገዋለሁ? ኬ ሳይዙና ቦልዱ እንዲመሳሰል ስለሆነ እንትን ኮፒ ያደረኩት ማለት ነው። ኬ ፊደል እንጠቀምና ኦኬ እለዋለሁ። እንደምትመለከቱት ኬ ፊደል በእንደዚህ መልኩ ጭራለች። ከዛ ምን አደርጋለሁ? አሁን ለነዚህ ሁለቱ ፊደሎች ገራሚ ሰርክል ሸፕ አስገባለሁ። ሸፕ እንዴት እናስገባለን? ኤ ከምትለው ቀጥሎ ይሄ ሸፕ ምልክት ሰርክል ሸፕ አይች ኩብ ምልክቷን እሷን ነካ አድርጋታለሁ። ከዛ ሸፕ የሚል ይመጣል። ሼፕ የሚል በእንደዚህ መልኩ ሲመጣላችሁ እዚህ ጋር ብዙ ሸፖችን ማግኘት ትችላላችሁ። እዚህ ጋር እንግዲህ እንደምታዩት እቺ ካሬ ምልክቷ ጎን ላይ የሆነች ቀስት ወርታሽ የምታመለክታለች። እሷን ቀስቷን ስትነኳት ብዙ አይነት ሼፕ ሰርክል ማድረግ ትችላላችሁ፣ ሃፍ ማድረግ ትችላላችሁ፣ አሮ ማድረግ ትችላላችሁ፣ እንዲሁም ደግሞ ፒራሚድ ማድረግ ትችላላችሁ። ስለዚህ እዛው እንዳለ ግን ይሄ ሰርክል ማድረግ ይችላል። እንዴት አድርገን ብላችሁ ካስባችሁ እቺ ሬዲየስ የምትለዋለች ሬዲየሷን 100 ስታረጓት ሰርክል ይሆናል ራሱ። ስለዚህ 100 ካረጋችኋት በኋላ ወርታች ዝቅ ትሉና ኦፓሲቲዋን 0 ታረጉታላችሁ። 0 ስታረጉት ይጠፋል። ወርታች ዝቅ ትሉና ምን ታረጋላችሁ? ስትሮክ ታበራላችሁ። ያያችሁ ስትሮክ የሚለውን ስትነኩት ስትሮክ ቪዲዝ የሚለውን ስትነኩት በእንደዚህ መልኩ ጨመር ያደርጋል ማለት ነው። ሰርክል የነበረው ነጩ ጠፍቶ ስትሮኩ ግን በእንደዚህ መልኩ ይመጣል። ስትሮኩን እንግዲህ 30 ማድረግ አለባችሁ። እኔ 30 አድርጌ ላሳያችሁ፣ ወይም ደግሞ 28 30 በቂ። ስለዚህ 30 አደረኩት። ካደረኩ በኋላ ምን አደርጋለሁ? ይሄን በእጄ ይዤ አስተካክዬ ላስቀምጠው። በቃ ሳይዙን እንደዚህ ጨመር ቅነስ እያደረጋችሁ ከጎንና ከጎን እየሳባችሁ ማስተካከል ትችላላችሁ። በቃ ይሄው በእንደዚህ መልኩ አስቀመጡት። ካስቀመጥኩ በኋላ አሁን ደግሞ ምን አደርጋለሁ? ሁለቱም ፊደሎች አስውባቸዋለሁ። እንዴት አድርጌ ካላችሁ ተመልከቱ፣ ችግር የለውም። ጊዜ አልፈጅባችሁም። ምርጥ አድርጌ ሰርች ስለማሳያችሁ እርግጠኛ ነኝ እንደምትወዱት አልጠራጠርም። ስለዚህ እዚህ ጋር እንግዲህ ዝም ብላችሁ ጎኑ ላይ ክሊክ ትሉና ከታች ምን ታደርጋላችሁ? ትመጡና ሸፕ የሚለውን አሁን መልሳችሁ ትነካላችሁ። አሁን ሸፕ የሚለውን ከነካችሁ በኋላ ይህን ሸፕ ትቀንሱታላችሁ። ኦኬ ሸፑን እንደዚህ ከቀነሳችሁ በኋላ ለኬ ለምሳሌ እንደዚህ ታስገቡለታላችሁ። ኦኬ ካስገባችሁ በኋላ ምን ታደርጋላችሁ? ከለሩን ትቀይሩታላችሁ። ከለር ወደዚህ ወደ ጎን ትመጡና እዚህ ጋር እቺ ከለር የምትመለከቷ ታበሩና ከታች ወርዳችሁ ጥቁር ታረጉታላችሁ። አሁን ሳይዙ ስለጨመረ ሳይዙን መቀነስ ብቻ ነው። ኦኬ እንደምትመለከቱት ሳይዟን በእንደዚህ መልኩ ቀነስኳት። ትንሽ እዚህ ጋር ፊት ለፊቱ የሆነ የሰፋ የጠበበ ነገር እንዳይታይ ማድረግ አለባችሁ። ምክንያቱም ኋላ ስንሰራ የሚመጣ ነገር ስላለ ታዩታላችሁ። እኩል ታደርጉታላችሁ ከፊደሉ ቅርጽና ሳይዝ ጋር ማለት ነው። ኦኬ አሁን በእንደዚህ መልኩ እኩል ሆኖ መጥቶልናል። አሁን ደግሞ ለማን ሸፕ እንሰራለን? ለኤም እንሰራለን። እዛው ራሱን ሸፑን ክሊክ ትሉና ወደ ጎን አድርጋችሁ በእንደዚህ መልኩ ሲመጣላችሁ ኮፒ የምትላለች እዚህ ጋር ኮፒ ትሉና ታመጡታላችሁ። ችግር የለውም። እንዴት አድርጋችሁ ፖዚሽን ያሳየዋችሁ ፖዚሽን የምንቀያየርባት ከጎን ከግራ ወደ ቀኝ ከቀኝ ወደ ግራ እና ከታች ወደ ላይ ከላይ ደግሞ ወደታች የምናደርግባት
መንገድ ነች። ስለዚህ እሷን ተጠቅመን እናመጣና ደግሞ አሁን ለማን እናደርጋለን? ለኤም። ኦኬ ለኤም እንደዚህ እናስገባለን። ትንሽ ሳይዙ ስለጨመረ ኤም ላይ ትንሽ ቀነስ ማለት አለበት። ኦኬ እንደምትመለከቱት በእንደዚህ መልኩ አሪፍ ሎጎ ሰራ። አሁን ደግሞ አንድ ሸፕ እናስገባለን። ምን አይነት ሸፕ? ነጭ የሆነ ሸፕ ማለት ነው። እንዴት እንደምናስገባ ላሳያችሁ፣ ተከታተሉ። ችግር የለው። መርጥ አድርጌ ነው የማሳያችሁ። እናንተ ምርጥ ሎጎዎችን እንደምትሰሩ አልጠራጠርም። መጨረሻ ግን ቴንኪው እንዳትረሳ። እሺ በመቀጠል ምን እናደርጋለን? እንደዚህ ጎኑ ላይ እንነካና ላየር የምትለዋን መንካት እንችላለን። ግን ትንሽ እንቆይ። ይሄን ሸፕ እናስገባ። ይሄን ሸፕ እንዴት እናስገባ? ኦኬ አሁንም መልሰን ሸፕ የሚለውን እንነካለን። እንደዚህ እናጠብና አሁን የምንሰራው ምንድነው? ነጭ ሸፕ ነው የምናስገባው ማለት ነው። አሁንም ይህን ፖዚሽን የምትለውን በመንካት ወስደን ለማን እናደርጋለን? ለኬ እናደርገዋለን ማለት ነው። አሁን የምናስገባው ነጭ ነው። ቅድም ያስገባ ነው ጥቁር ነበር ማለት ነው። ስለዚህ ፖዚሽን የምትለዋል አቅጣጫ መቀየሪያ አይከን በመንካት ወይም ደግሞ ቱል በመንካት እንደዚህ ወደ ጎን እናደርግና አሁን ደግሞ ወደ ላይ አሁን ትንሽ አይደለም ትንሽ ኦፓሲቲዋን ኦኬ አሁን ሳይዟን ትንሽ ቀነስ ማድረግ ማለት ነው። ኦኬ በቃ በጣም አሪፍ። በእንደዚህ መልኩ ሳይዙን አስገባን። ካስገባን በኋላ አስተካክለን እናስቀምጣለን። ለኬ ሰርተናል። አሁን የሚቀረን ኤም ይሆናል ማለት ነው። ለኤም ደግሞ ራሷን ሸፓን ወይም ደግሞ አሁን ያስገባናትን ነጯን ሸፕ ራሷን ክሊክ እንልና ኮፒ እናደርጋታለን። አሁንም ወርታች ፖዚሽን የምትለዋን በመጠቀም እናመጣታለን። ኦኬ አሁን ወደ ጎን ያው ይህን ማሳያችሁ ምንድነው ለእናንተ ግልጽ እንዲሆንላችሁና ስታዘጋጁ እንዳትጨናነቁ በደንብ ለምዳችሁ እንድትሰሩት ነው። ይገባችኋል ብዬ አስባለሁ። ካልገባችሁ ደግሞ ኮመንት ላይ አስተያየታችሁን ቁጭ ማድረግ ብቻ ነው። ይሄው በእንደዚህ መልኩ ቁጭ አረኩ። ሳይዟን ቀነስ ማድረግ ብቻ ነው በቃ። እቺ በነገራችን ላይ ወደ ውጭ ብትወጣም ባትወጣም ችግር የለው። በእንደዚህ መልኩ አስተካክለን ካስገባን በኋላ አሁን ምን እናደርጋለን? የምናደርገው ላየር የምትለዋን ከላይ እችን አይከን ነካ እናደርጋለን። ቅድም አሳያችኋለሁ በኋላ ያልኳችሁን ማለት ነው። ነካ ስናደርግ ከዚህ ከታች እንደምታዩት ኤክስ ኤንድ ራይት የምትል ዳሽቦርድ ትመጣለች። እሷን ነካ እናደርጋታለን። ከዛ ሁሉንም እንደዚህ ክሊክ 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 ብለን ሁሉንም እናበራቸዋለን። ካበራን በኋላ እዚህ ጋር እንግዲህ እንደምታዩት እቺ ዳብል ኩብ ምልክቶች አሉ። እነሱን ነካ ሳድርጋቸው ግሩፕ ያደርግልኛል። ግሩፑ ለምን ይጠቅማል? ግሩፕ አረኩት በኋላ ላሳያችሁ። ኦኬ ብዬ ኦኬ ካላችኋት በኋላ አሁን እንግዲህ በተናጠል አይንቀሳቀስም ማለት ነው። ሁሉንም ይኸው በአንድ ላይ እንደዚህ ማንቀሳቀስ እንችላለን። አሪፍ ሎጎ ሰርተን እንደዚህ እያንቀሳቀስ ለፈለግነው ዓላማ መዋል እንችላለን። ተከተሉኝ፣ ችግር የለውም። ምርጥ አድርጌ ያሳያችኋለሁ። እንደዚህ ከሰራን በኋላ እንግዲህ ምን እናደርጋለን? ከታች ካሉት አይኮኖች መሃል የነዚህን አይኮኖች ጥቅም በዛውም እያያችሁ ትሄዳላችሁ። ራሰር ከለር የሚለውን እንነካዋለን። ራሰር ከለር ማለት እንግዲህ ባክግራውንዱን አስወግዶ ያመጣልናል። ምን አይነት ሪዛልቱን በጋራ ልጅ እንደምትመለከቱት እዚህ ጋር በእንደዚህ መልኩ ይዞልን መጥቷል። ይዞልን ሲመጣ እንግዲህ ምን እንደምንሰራና ምን እንደምናደርግ የምናይ ይሆናል። ተከተሉ። አሁን በእንደዚህ መልኩ ይዞልን መጥቷል። ኤም ለብቻዋ ኬ ለብቻዋ ማለት ነው። ቁርጦ ቁጭ አድርጎልናል። እዚህ ጋር እንግዲህ
የምናይ ይሆናል። በእንደዚህ መልኩ ከመጣልን በኋላ ከታች ራሱን ክሊክ እንልና እንወጣለን። ኦኬ እንደምትመለከቱት እንግዲህ ሰርተን እዚህ ጋር ደርሰናል። እዚህ ጋር እንግዲህ ምን ማድረግ አለብን? ሁለት ፊደል ስላለ ሁለቱም ፊደል እንዴት አድርገን እንደምናስውባቸውና እንደምናሳምራቸው ምርጥ አድርጌ ማሳያችኋል። እንዴት አድርገን ካላችሁ እንግዲህ እዚህ ጋር ራሳቸውን ሎጎውን ክሊክ እንልና ከታች ምን የሚላል ኮፒ የሚላል ኮፒ እናደርገዋለን። ኮፒ ስናደርገው በእንደዚህ መልኩ ሁለት ሎጎ ሆኖ ይመጣልናል። ስለዚህ ሁለቱ ሎጎ ያደረግንበት ምክንያት ምንድነው? ለሁለቱም ሎጎ የተለያየ አይነት መላ ስለምንሰራ ነው። ኦኬ ከዛ እንደዚህ ካደረግን በኋላ አንዱን ሎጎ እንግዲህ እንደበራበት ወደ ጎን ወደ ጎን ወደ ጎን እናድርግና እዚህ ጋር ኢራሰር የሚላለች ኢራሰር ማለት ማጥፊያ ነች። አንዱን ፊደል የምናጠፋ ይሆናል። እሷን ክሊክ ስናደርጋት በእንደዚህ መልኩ ይመጣልናል። ሲመጣልን ከላይ እንግዲህ ሁለት ምርጫዎች ወደ አራት ምርጫዎች አሉ። ከዚህ ማጥፊያው አለ። ከዚህ ጋር ደግሞ ነጠብጣቧ ምንድነች? በሰርክላር ወይም ደግሞ አንዱን እንትን በነጠብጣቧ አማካኝነት እየዞርክ ማጥፋት ነው። እዚህ በመቀጠል ደግሞ ምንድነው ያጠፋነው ስህተት ከሆነ እችን አንዷ መልክ ስንነካት የምንመልስበት ነው። እዚህ ጋር ደግሞ ዙም የምናደርግበት ነው። እዚህ ደግሞ ሰክሰስ አድርገን ወይም ደግሞ ሪሙቭ አድርገን ካነሳን በኋላ ናይክ ብለን የምንጨርስበት ነው። ስለዚህ እዚህ ጋር ይችን አንዷን ጨመር አድርጋታለሁ። ይችን ጨመር አድርጋለሁ በእጅ ስለማጠፋ ማለት ነው። እዚህ ጋር እንግዲህ አንዷን ፊደል እናጥፋት። የትኛዋን? ኬን እናጥፋት። ኬን በእንደዚህ መልኩ የምንሳንነካ ኬን ከነ ሰርክለሯ እንደዚህ እናጠፋለን። ወደ ኤም መድረስ የለባችሁ። ስለዚህ እንደምታዩት አንድም ነገር ሳትቀር እስከ ኤም ድረስ ያለችውን እንደዚህ አድርገን እናጠፋለን። ይሄው አጠፋሁት፣ ችግር የለውም። እናንተም እኔን እያያችሁ አንዱን ፊደል በእንደዚህ መልኩ ታጠፉታላችሁ፣ የራሳችሁን ስም ፊደል አስገብታችሁ። ኦኬ ወደዚህ ስትጠጉ እኔ ስላሰፋሁት የሰፋውን ጠበብ ማድረግ ትችላላችሁ። እንዴት አድርጋችሁ? እኔ ለመቀልጠፍ ያክል ነው ያሰፋሁት። ወደ ኤም ልንጠጋ ስንል እናጠባለን። ኦኬ እዚህ ጋር ዙም ምልክቷን ስትነኳስ ዙም ማድረግ ትችላላችሁ። እንዲህ አድርጋችሁ ይሄው እዚህ ይህን ጠበብ እናድርግ። አሁን ላይ ኤም እንዳትነካብን ማለት ነው። ኦኬ ጠበብ ካደረግን በኋላ አሁን ምን እናደርጋለን? ዙሙን እንመልሳለን። ዙሙን ከመለስን በኋላ እንደዚህ እናጠፋለን። በቃ እንደምታዩት ኤምን ሳንነካ ይህኛውን የኬን ቦታ በእንደዚህ መልኩ እናጠፋለን። እርግጠኛ ነኝ እናንተም እየሰራችሁ ስለሆነ ምርጥ ሎጎ ሰርታችሁ እንደምትመጡ አልጠራጠርም። ካልሆነ በደንብ አይታችሁ ስታበቁ ስሩ። የደጋገማችሁ ካያችሁትኝ ምንም የሚጠፋችሁ ነገር አይኖርም። ግር የሚላችሁ ያልገባችሁ ነገር ካለ ደግሞ ጠይቁኝ። ይሄው በእንደዚህ መልኩ ኤምን ፊደል ብቻ ሳንነካ ከነካን ደግሞ ከላይ መመለሻ አለች። መመለሻዋ እቺ ምልክት ነች እንደምትመለከቱት ማለት ነው። ስለዚህ እኔ መመለስ ስለማልፈልግ ፍቃድ አልሰጠሁትም። ምክንያቱም ምንም አይነት ጥፋት አላጠፋሁም ማለት ነው። እናንተ ካጠፋችሁ ትመልሱበታላችሁ። ኦኬ ትንሽ ሰፋ እናደርገው። ማጥፊያውን ትንሽ ሰፋ ካላደረግነው እንደምትመለከቱት ኤም ሳንደርስ አሁን ከታች ኤም ነክቻለሁ። እሷን እንዴት አስተካክላለሁ? እችን አንዱ ስነካት ይሄው ይመለሳል። አሁን መልሼ ኤምን ሳልነካ የማጠፋ ይሆናል ማለት ነው። በቃ እችን ስትሬት ይዤ መዝለቅ ብቻ ነው። ቀጥ ብዬ አሁንም ተነክቶብኛል። አንዱ ስነካ ኦኬ አሁን ጨረሱ። ምንም የቀረ የለም። ከላይ ናይክ ብዬ ወጣና ኤም ብቻዋን ቀረች ማለት ነው። ያያችሁ? አሁን ደግሞ ኤም ብቻዋን ከቀረች ማን እናጠፋለን? ኬን አስቀርተን ኤም እናጠፋለን። በደንብ አድርጋችሁ ተከታተሉ። ኦኬ ኤራሰር የሚለውን እነካለሁ። አሁን ደግሞ ኤራሰሩ ለማን ይሆናል? ለኤም ይሆናል። ሰፋ አድርግና ከላይ እንደምትመለከቱት በፍጥነት ለመስራት በፍጥነት እንሰራለን ስልም ደግሞ ጥፋት አብሮ ይመጣል። ጥንቃቄ ከሌለ ማለት ነው። ደግሞ ደጋግሞ ከመድበስበስ
ይሄን አካባቢ ብዙ የማይደርሱበትን እንደዚህ ታጠፉታላችሁ። ጥንቃቄ የምንጠቀምበት ቦታ ስንደርስ እናስተካክላለን። በቃ አሁን እንቀንሰው፣ ማጥፊያውን የተወሰነ እንቀንስ። ኦኬ፣ በደንብ እንደምትከታተሉኝ አልጠራጠርም። ተከታትላችሁ ደግሞ ውጤታማ ሆናችሁ ቴንኪው ልትሉኝ ይገባል። እናንተን ለማብቃት ነው እንጂ እኔ በነገራችን ላይ ሎጎ መስራት ምናምን ከቆየሁበት ቆይቻለሁ። ስለዚህ ይሄው እችኛይቱ ትቀንስ፣ ይሄኛው ይጨምር። ምክንያቱም ያችኛይቱ ምንድነች? የጠፋውን መመለሻ ናት። እዚህ ጋር ፊደል እንዳትነኩ ጠንቀቅ። ይሄው ጨርሻለሁ። እዚህ ጋር እችን አጠፋለሁ። በቃ ከታች ደግሞ መለስና እችን ማጥፋት ብቻ ነው። ጥቁሩ እንዳይነካ እንጂ ነጩ ችግር የለውም። በቃ ጨርሰናል። ናይክ ብለን እንወጣለን። እዚህ ጋር እንግዲህ ኤም ላይ እየቀረ አለ። የቀረ የሚለው ምንድነው? እዚህ ጋር እንደምትመለከቱት ማለት አዎ ኤም ላይ ነው። ኬ ላይ ችግር የለውም። ኤም ላይ የቀረች ምንድነች ካላችሁ እሷን እዚህ ጋር ትንሽ ጥቁር የቀሩ አሉ። እነሱን መልሼ ላጥፋችሁ። ኦኬ፣ አሁን ሙሉ በሙሉ ጠፍተዋል። ስለዚህ ሁለቱንም እንደነበሩ አድርገን በእንደዚህ መልኩ እናስቀምጣቸዋለን። ኦኬ፣ ይሄው እንደዚህ አድርገን እናስቀምጣቸዋለን። ካስቀመጥን በኋላ እንግዲህ ለአንዱ ሌላ ከለር ለአንዱ ሌላ ከለር እንሰጣለን። እንዴት አድርገን ካላችሁ ተከተሉኝ። አሁንም ላሳያችሁ። ኤም ላይ ያለን ኤም ላይ እንዳለን እንግዲህ የኤምን ከለር ነጭ ብናደርገው የኬን ከለር ደግሞ ቀይ እንዴት እናደርጋለን? ስለዚህ ይህም ወሳኝ ስለሆነ አሁን ከለር ላይ እንገባለን። ከለር እንገባና ከለር እናበራለን። ኤም ቀይ ሆኗል፣ ኬ ደግሞ ጥቁር ሆኗል። ጥቁሩን ነጭ እናደርገው ካላችሁ ኬን ጥቁሯን ነጭ እናደርጋለን ማለት ነው። ነጭ ብለን እንወጣና ኬን ለብቻ ደግሞ ከለር እንሰጣታለን። ኬን እንነካና አሁንም ኬ ላይ እንሄድና ኬን ከለር ሰጠን እናያለን። ኬም ቀይ ሆኗል፣ ቀዩን ነጭ እናድርገው። ኦኬ፣ በእንደዚህ መልኩ ይመጣል። ስለዚህ ቀይን ኤም እናመጣና ኬ ላይ እንደዚህ አስጠግተን እናቆማቸዋለን። በእንደዚህ መልኩ የዚህ አይነት ሎጎ ሰራን ማለት ነው። ከሰራን በኋላ ምን እናደርጋለን? ከታች እንግዲህ ለሎጎ ስም እናስቀምጣለን። ስሙንም ማን መልካሙ ከበደ ብለን ስም እናስቀምጣለን። ኦኬ፣ ቴክስት የምትለዋን እነካለን። ቴክስቱን አንዴ ዳብል ክሊክ አድርገን መልካሙ ከበደ መልካሙ ከበደ ኦኬ፣ መልካሙ ከበደ የሚል ቴክስት እዚህ ጋር አስገባን። ካስገባን በኋላ ለቴክስቱ ደግሞ ፎንት ወደ ጎን እና ፎንት የሚለውን በመንካት ፎንት እናስገባለን። ፎንት ይሄን እናደርገው ችግር የለውም። መልካሙ ከበደ በእንደዚህ መልኩ መጥቶልናል። ከመጣልን በኋላ በመቀጠል እንግዲህ ከዚህ ጋር እናደርጋለን። ቴክስቱን እንደዚህ ከጻፍን በኋላ ለቴክስቱ ከለር እንመርጣለን። ከለር የሚለውን እንፈልግና አሁንም ለቴክስቱ ከለር እንመርጣለን። ከለር እንደዚህ ከነካን በኋላ ከታች እንደምትመለከቱት ከለር በእንደዚህ መልኩ ይመጣል። እዚህ ጋር እንግዲህ ከለሩን እንደዚህ አድርገን መልካሙ የሚለውን ለብቻ ምን ማድረግ አለብን? ቀይ ካደረግን ከበደ የሚለውን ደግሞ ለብቻ ምን እናደርጋለን? ነጭ እንደማደርገው እያደረጋችሁ ማለት ነው። አያችሁ? ካልሆነ
አስቸጋሪ ስለሚሆንባችሁ እኔ የማደርገውን በደንብ ተከታተሉ። መልካሙ ቀይ ነው፣ ከበደ ነጭ ነው። ምንም መልፋት መከላትም አያስፈልግም። በቃ ከለር በእንደዚህ መልኩ አስቀመጠን። ናይክ ብለን እንወጣለን። ራይት ብለን ከወጣን በኋላ ከላይ እንግዲህ መልካሙ የሚለውን ኤም ምልክት ክሊክ ታደርጋላችሁ። ኤም ለብቻ ስትነኩ ከዚህ ጋር ብዙ ምርጫዎች ይሰጧችኋል። እዛ ታች ትመጡና ቴክስቸር የምትለዋን ትመርጣላችሁ። ቴክስቸር የምትለውን ስትነኩ በእንደዚህ መልኩ ይመጣላችኋል። ቴክስቸር ላይ እንግዲህ የፈለጋችሁትን ከለር ማስገባት ትችላላችሁ። ለምሳሌ እኔ አንዱን ጎልደር ቴክስቸር ላስገባ። ይህን ቴክስቸር ዝም ብዬ ላስገባ። እንደምትመለከቱት ይህን ቴክስቸር ራይ ስለው ምን አይነት መልክ እንዳመጣ ታዩታላችሁ። ይቆራርጠዋል። ስለዚህ ቴክስቸሩን ኦፍ ላድርግና ወይም ደግሞ ልደልትና ሌላ ሀሪፍ ከለር ላምጣለት። ሰማያዊ ወይ ደግሞ አረንጓዴ ከለር ማምጣት እችላለሁ፣ ለቴክስቸሩ የሚሆን ማለት ነው። የበለጠ እንዲያምር ቴክስቸር ወሳኝ ነው። ኦኬ እኔ ጋር ብዙ አይነት ፎቶዎች ስላሉ ትንሽ እዚህ ጋር ነው ሰዓት መባላባችሁ። እዚህ ጋር ደግሞ ተረጋግታችሁ ተመልከቱ፣ ችግር የለውም። ያን ያክል ጊዜ አልፈጅባችሁ። እዚህ ጋር አሁን ለምሳሌ ለቀዩ ነጭ ለነጩ ደግሞ ቀይ ማድረግ እችላለሁ። ለምሳሌ እኔ ይህን ቴክስቸር ተጠቅም ይህን ቴክስቸር እንደዚህ ሳስገባለት አሁንም ትንሽ አይነፋም። በቃ ቴክስቸር አይኖረው ችግር የለውም። ቴክስቸሩ ይቅርባችሁ ትንሽ ስለሚረብሽ በእንደዚህ መልኩ አስቀመጥን። ሎጎአችንን እንደዚህ አድርገን ከሰራን በኋላ ቴክስቸር ያን ያክል ስለማይነፋ አስተካክለን እንደዚህ ካስቀመጥን በኋላ አሁን ደግሞ ምን እናደርጋለን? ባክግራውንዱን ማስተካከል እንችላለን። እንዴት አድርገን እነዚህ ነካ በማድረግ ኢራሰር በምትለው ኢኔብል ስታደርጉት ባክግራውንዱ በእንደዚህ መልኩ አሪፍ ነው ይመጣላችኋል። ነጭ ማድረግ ትችላላችሁ፣ እንዲሁም ደግሞ ቀይ ማድረግ ትችላላችሁ፣ ሰማያዊ ምናምን ማድረግ ትችላላችሁ። ይሄው እንደዚህ እያደረጋችሁ መቀያየር ትችላላችሁ። በነገራችን ላይ ባክግራውንድ እንደፈለጋችሁ ትቀያየራላችሁ። እንደዚህ ባክግራውንድ ካሳመራችሁ በኋላ አሁን ምን ማድረግ አለባችሁ? እዚህ ጋር ትንሽ ከኋላ ያለው አረንጓዴ ብለሩ ስላለ እሱን እንዴት አድርገን እንትን እንላለን? ብራይትነስ እንነካና ብራይትነስ ሲጨምሩ ወደ ነጭ ይቀየራል። በመቀጠል አሁንም ኮንትራስት ስትነኩ ደግሞ ነጩ ስለሚጎላ ኮንትራስቱን ችግር የለውም ትተውታላችሁ። እንዲሁም ሁ የሚል አለ። ሁ የሚለውን ስትነኩት ከለሩን ይቀያይርላችኋል። እንደዚህ በፈለጋችሁት ከለር እያቀናበራችሁ መጨረሻ ሳቹሬሽን ላይ ትደርሳላችሁ። ሳቹሬሽን ስትነኩ የራሱ የሆነ ምርጥ ከለር በእንደዚህ መልኩ ሰርቶ ያመጣላችሁ። መጨረሻ ምን ታደርጋላችሁ? ይህንን ሎጓችሁን ከላይ እችን ሴቭ ምልክት ነካ ታድርጉና ሴቭ ብላችሁ አውርዳችሁ ጋለሪያችሁ ላይ ታስቀምጣላችሁ። በቃ የዛሬው ቪዲዮ ይሄ ነበር። ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሳብስክራይብ ማድረግ እንዳይረሳ። የቀረ የምትሉት ሀሳብ አስተያየት፣ እንዲሁም ደግሞ ኮመንት የምታደርጉኝ ነገር ካላችሁ ኮመንት ላይ አስቀምጡልኝ። ሰላም ቆዩ። ሰላም ሁሉ ቻው።